በሀገር ውስጥ መረጃዎች ጀምራሉ አብራችሁን ቆዩ። ለ2026ቱ የዓለም ዋንጫ ሀገራት የማጣሪያ ጨዋታቸውን እያደረጉ ይገኛሉ። የኢትዮጵያ ብሔራዊ ቡድንም ትናንት በግብጽ አቻው ተሸንፏል። ለ2026ቱ የዓለም ዋንጫ ሀገራት ጨዋታውን እያደረገ የሚገኘው የኢትዮጵያ ብሔራዊ ቡድን በሞሮኮ ካዛብላንካ የምድብ አምስተኛ ጨዋታውን አድርጎ በፈሮኖቹ የ2-0 ሽንፈት ገጥሞታል። በጨዋታው 31ኛው ደቂቃ ላይ የሊቨርፑል አጥቂ መሐመድ ሳላህ የተከላካዮችን መዘናጋት አስተውሎ ግብጽን ቀዳሚ አድርጓል። መሐመድ ሳላህ ትናንት ያስቆጠራት ግብ በማጣሪያው ስድስተኛው ስትሆን የአፍሪካ ዞን ኮከብ ግብ አግቢነትን ይመራል። ይሄው የመጀመሪያው የጨዋታ አጋማሽ ከመጠናቀቁ አስቀድሞ መሐመድ ሳላህ አመቻችቶ ያቀበለውን ኳስ ዚዞ በጠባብ አንግል ወደ ግብነት ቀይሮ ግብጾች 2-0 መርተው እንዲወጡ አድርጓል። ጨዋታው ከረፍት ሲመለስ በሁለቱም ብሔራዊ ቡድኖች በኩል ግብ ሳይቆጠር በግብጽ አሸናፊነት ተጠናቋል። ከጨዋታው መጠናቀቅ በኋላ የዋሊያዎቹ አሰልጣኝ መሳይ ተፈሪ በመከላከሉ ረገድ በሰራናቸው ስህተቶች ግቦች እንደተቆጠሩበት ተናግሯል። የአሰልጣኙን አስተያየት ተከታትለን እንመለስ። ጌሙ ተወሰነ እንግዲህ ጎል እስኪቆጠር ድረስ እኩል ስንገዳደር ነበር። በሰራነው ስህተት ጎሎች ተቆጥረዋል። ፈርስት ሃፍ ላይ ተጨማሪ ጎል ገብቶ ለባሉን ያወጣነው ሁለተኛ 45ም ነገሮችን ለመለወጥ ሙከራ አድርገናል። ያው ግን የሚፈልገውን አላደለም። ይሻላል ከነበረም ከፈርስት ሃፍ ሁለተኛ 45 የተሻለ ነው። ያው አጠቃላይ እነሱ ደግሞ ከኛ የተሻለ ነበር። የትናንቱን ውጤት ተከትሎ ግብጽ ነጥቧን 13 በማድረስ ምድብ አንድን በ5 ነጥብ ልዩነት ትመራለች። 3 ነጥቦች ያሏት ኢትዮጵያ አምስተኛ ደረጃ ላይ ትገኛለች። የኢትዮጵያ ብሔራዊ ቡድን የምድቡን ስድስተኛ ጨዋታ የፊታችን ሰኞ እዛው ሞሮኮ ላይ ከጅቡቲ ብሔራዊ ቡድን ጋር የሚያደርግ ይሆናል። በሀገራችን እየተሰጠ ያለው የታዳጊዎች ስልጠና ሙያው በሚጠይቀው መንገድ አለመሆኑ በሚፈለገው ደረጃ ተተኪዎችን እንድናገኝ አላስቻለም ሲሉ የቀድሞ ተጫዋችና አሁን ላይ በእንግሊዝ ሀገር የእግር ኳስ ባለሙያ የሆኑት ፋንታ አባተ ተናገሩ። የታዳጊዎችን ስልጠና ውጤታማ ለማድረግ የአሰልጣኞችን አቅም ማሳደግ፣ ክለቦች ከጊዜያዊ ውጤት ማግኘት ወጥተው ለታዳጊዎች ትኩረት ማድረግ ላይ ቢሰሩ ይገባል ተብሏል። ዳና ሲሳይ ለእግር ኳስ እድገት ታዳጊዎቹ ላይ በስፋት መስራት በሚፈለገው ደረጃ ጠንካራ ክለብና ብሔራዊ ቡድን እንዲገነባ ያደርጋል። ታዲያ ይህንን ለማድረግ በእኛ ሀገር የሚሰጠው የታዳጊዎቹ ስልጠና ግን አሁንም ቢሆን ክፍተቶች እንዳሉበት የእግር ኳስ ባለሙያው ፋንታ አባተ ገልጿል። ታዳጊዎች የሚሰጣቸው ስልጠና ዕውቀትን ያማከለ ነው ወይ? በዕውቀት ነው ወይ ልጆች የሚሰለጥኑት? አርሊ ስቴጅ ላይ ማግኘት የሚገባቸውን ነገር ያገኛሉ ወይ? ሚድል ስቴጅ ላይ ማግኘት ያለባቸውን ነገር የስልጠና ሂደት ያገኛሉ ወይ? እንደዛ ያለን ሌት ኤጅ ላይም ስቴጅ ላይም ያገኛሉ ወይ የሚለውን ብንመለከት በትክክለኛው ሂደቱን ጠብቆ ስላልሆነ የሚሰጣቸው አንዱን እንኳን ብናነሳ ይሄኛው ትንሽ መሰራት ያለበት ይመስለኛል። ሌላው ትክክለኛ የሚሰሩበት ሜዳ፣ ትክክለኛ የሚሰሩበት ማቴሪያል፣ እነዚህ ልጆቹ በትክክለኛ ስልጠናውን እንዳያገኙ ችግር ፈጥሮባቸዋል ብዬ አስባለሁ። በሀገራችን በተለያዩ አካባቢዎች የሚገኙ የታዳጊ እግር ኳስ አሰልጣኞችም የስልጠና ሂደታቸው ችግሮችን አልተሻገረም ተብሏል። አሁንም ገና ባህላዊ ውስጥ ነው ያለነው። አንድ አሰልጣኝ 30 ልጅ እያሰለጠነ ስለ ፕሮጀክት የምናወራበት ወይም ስለ አካዳሚ የምናወራበት እንትን ይኖራል ብዬ አላስብም፣ ሲስተሙ እስካልተቀየረ ድረስ። ስለዚህ ከዚህኛው ከባህላዊው ነገር ወጥተን በትክክለኛው ሲስተም ዘርግተን እስካልሄድን ድረስ አሁንም ስልጠናው ትክክል ነው የሚል ሐሳብ የለኝም። እነዚህን ታዳጊዎችም የእግር ኳስ ክህሎታቸውንና በሁሉም ረገድ የሚቀርጹት አሰልጣኞች ደግሞ በሙያው ከመብቃት ባለፈ በስነ ምግባርም መታነጽ እንዳለባቸው ፋንታ አባተ ገልጿል። ብቁ የሆኑ አሰልጣኞችን ማፍራት መቻል አለበት። ተጫዋቾች ብቻ አይደለም። ተጫዋቾቹ የሚፈሩት በብቁ በሆኑ አሰልጣኞች ነው። አሰልጣኞቹን ኤፍኤው እንደው በርሰሪ እየሰጠ ነፃ ስልጠና እንኳን እየሰጠ ለአካዳሚ የሚሆን ብቃት ያላቸው አሰልጣኞች፣ በስነ ምግባር የታነጹ አሰልጣኞች እነሱ ታንጸው ሌሎች ታዳጊዎችን በደንብ ማነጽ የሚችሉ
አሰልጣኞች ላይ መስራት መቻል አለ። በኢትዮጵያ የሁሉም የሊግ እርከን የሚሳተፉ ተጫዋቾችን በአግባቡ ማሳደግ፣ ክለቦች ከጊዜያዊ ውጤት ማግኘት ወጥተው የታዳጊዎችን ተስፋ ማስፋፋትና ክለብ የማግኘት አቅም ሊፈጠርላቸው ይገባል ብለዋል። ለምሳሌ አንድ ክለብ ጊዜያዊ ውጤት ከመፈለግ አንፃር ታዳጊዎች ላይ ከሚሰራ ይልቅ ኤክስፒሪየንስ ያላቸው ልጆች ቢሰበስብና ውጤት ቢያመጣ ከጭቅጭቅም ከሌላም ነገር ይተርፋል። እንደ አገር ስናስብ ግን እነዚህ ታዳጊዎች ዜጎች ናቸው። ዜግነታቸውን ያላቸውን አቅም ተጠቅመው በትክክለኛው እድሜ ክለብ የማግኘት አቅም ቢኖራቸው ደግሞ ክለቡም ልጆቹም ታዳጊዎቹም የሚፈልጉትን ነገር ማህበረሰብም እንደ ማህበረሰብ የሚፈልገውን ነገር ያገኛል።